NBA ያንግ ቦይ የተለያዩ ራፐሮች ጋር ቢፍ ውስጥ ገብተዋል። አብዛኞቹ ራፐሮችም የሚፈሩት ሲሆን አንዳንድ ራፐሮች ግን ደፍረው ሲጋፈጡት ይታያል። በዚህ ቪዲዮም ራፐሮች ስለ ያንግ ቦይ ምን እንደሚያስቡ እናያለን። ወደ ቪዲዮው በመጀመሪያም ኤንሊ ቻፓን እንመልከት። ኤንሊ ቻፓ ገና ሳይታወቅ በፊት ያንግ ቦይን እንደሚወደው ተናግሮ ነበር። በ2019 ያንግ ቦይ ታስሮ እያለ እንኳን ፍሪ ያንግ ቦይ የተሰኘ ሙዚቃ አውጥቶ ነበር። በጊዜው ኤንሊ የያንግ ቦይ አድናቂ የነበረ ሲሆን ከቆይታ በኋላ ግን ሐሳቡን ቀየረ። ይህም የሆነው ያንግ ቦይ ብሪንግ ዘ ሁክ የሚለውን እነ ኪንግ ቮን የተሳደበበትን ዘፈን ካወጣ በኋላ ሲሆን ዲጄ አካዳሚክስም ይህንን ዘፈን አሞግሶ ትዊተር ላይ ያንግ ቦይ ዲመን ታይም ላይ ነው ብሎ የጻፈ ሲሆን የኪንግ ቮን ጓደኛ የሆነው ሊድሬስ ደግሞ ለዲጄ አካዳሚክስ ሪፕላይ አድርጎ ያንግ ቦይ እንደ ሁሉም ራፐሮች ኖርማል ሙዚቃ ነው የለቀቀው ብሎ ያንግ ቦይን ያጣጥላል። ኤንሊ ቻፓ ደግሞ በሊድሬስ ሐሳብ እንደሚስማማ ትዊተር ላይ ይጽፋል። በዚህች ሪፕላይም ኤንሊ ቻፓ የትኛውን ሳይድ እንደመረጠ ያሳየ ሲሆን ያንግ ቦይም ይህንን እንደተመለከተ ኖ ላይክ አይ ኖ በተሰኘው ሙዚቃው ኤንሊ ቻፓን ዲስ አድርጎታል። ይህ ቢፍም ትንሽ እንደበረደ ኤንሊ ቻፓ ዲጄ አካዳሚክስ ጋር ቀርቦ ለምን ለኪንግ ቮን እንደተከራከረለት ተናግሯል። He's not able to defend his name, bro, and it be a lot going on within his name about him when to me, bro, he a real stand-up dude, and it was just unfortunate how it happened. Like he came to a person as a man. አሁን ደግሞ ወደ ኪንግ ቮን እንመለስ። ኪንግ ቮን ህይወቱ ከማለፉ በፊት ከያንግ ቦይ ጋር ቢፍ ውስጥ የገባ ሲሆን አንድ ቀን እንኳን የያንግ ቦይን ዘፈን ኢንስታግራም ላይቭ ላይ እያለ የከፈተው ሲሆን እዛው ላይቭ ላይ ሆኖም ያንግ ቦይ በዘፈኖቹ የሚናገረው ነገር በሙሉ ውሸት እንደሆነ ተናግሯል። ኪንግ ቮንም ሌሎች ላይቮች ላይ ያንግ ቦይን የሚሰርበው ሲሆን በዚህም አንድም ሙዚቃ አብረው ሳይሰሩ ህይወቱ አልፏል። ሊልደርክ ግን ከያንግ ቦይ ጋር ማይ ሳይድ የተሰኘ ሙዚቃ የሰራ ሲሆን የተለያዩ ኢንተርቪዎች ላይም ያንግ ቦይን እንደሚወደው ተናግሯል። If I don't do nothing, I'm making him a young NBA young boy do a mixtape. Wow. For sure. I'm gonna stand on top of that. And that's crazy. That's somebody you're a huge fan of right now? Young boy? Yeah. He got that soul, that passion in his voice. With him. Like 100%, like hard. For sure, like, yeah. He my top 5 for sure. ነገር ግን ኪንግ ቮን ከሞተ በኋላ የሊልደርክና የያንግ ቦይ ግንኙነት የተቋረጠ ሲሆን ሊልደርክም የተለያዩ ሙዚቃዎቹ ላይ ያንግ ቦይንና ጓደኞቹን ሰድቧቸዋል። በመቀጠል ደግሞ ኮዳክ ብላክን እንመልከት። ኮዳክ ብላክ ያንግ ቦይ ጋር ቢፍ ውስጥ ከገቡ ራፐሮች ውስጥ አንዱ ሲሆን ሁለቱም ሙዚቃ እየጀመሩ እያለ ግን በጣም ይግባቡ ነበር። በጊዜውም የተለያዩ ሙዚቃዎችን አንድ ላይ የሰሩ ሲሆን ከቆይታ በኋላ ግን ጓደኝነታቸው ይደፈርሳል። ኮዳክ ብላክም በተለያዩ ኬዞች ታስሮ እያለ ያንግ ቦይ ለፖሊሶች ስኒች አድርጓል የሚሉ ወሬዎች ሲዘዋወሩ ነበር። በዚህ የተናደደው ኮዳክ ብላክም በግልጽ ሶሻል ሚዲያ ላይ ያንግ ቦይን መሳደብ ይጀምራል። ያንግ ቦይም ላይቭ እየገባ ጸቡን አባባሰው። Watch me from a jail cell, man. Watch me from a jail cell and be on my so bad. Be writing academics about me, man. Telling academics to post about me. በ2022ም ኮዳክ ብላክ ከእስር እንደተፈታ ላይቭ ገብቶ ያንግ ቦይ አድናቂዎችን ሲሳደብ ነበር። ያንግ ቦይ ደግሞ አድናቂዎችን ካልወደድክ እኔም አልወድህም ብሎ ትዊተር ላይ ይጽፋል። ያንግ ቦይም ለኮዳክ ብላክ መልስ መስጠት ያቆመ ሲሆን በጊዜ ሂደትም ጸባቸው እየበረደ መጣ። ከቆይታ በኋላም ኮዳክ ብላክ እና ያንግ ቦይ ቢፋቸውን ስኳሽ እንዳደረጉ ተናገሩ። What's up, NBA young boy? What they do? What's up? Hey, look, hey, NBA. How you want? You want it? How you want that? Man, pans of jerk chicken, 2 pans of coconut rice. ያንግ ቦይም ቫዮለንስን እያራቀ የተለያዩ ጠላቶቹ ጋር እየተቀራረበ ነበር። በዚህም ሶልጃ ቦይ የተሰኘው ራፐር ያልተደሰተ ሲሆን ያንግ ቦይን ፈሪ እያለም ሲሰድበው ነበር። በሌላ ጊዜ ደግሞ ኢንተርቪው ላይ ቀርቦ እያለ ያንግ ቦይን ለሪከርድ ሌብሉ ሊያስፈርመው እንደነበር ተናግሯል። NBA young boy. Now he DM me on Instagram and he was like, I'm 16 and I rap and I'm from Baton Rouge, Louisiana. በ2021ም ያንግ ቦይና ሶልጃ ቦይ አደገኛ ጸብ ውስጥ ገብቶ የነበረ ሲሆን ሶልጃ ቦይም ኢንተርቪው ቀርቦ እያለ ምን እንደተፈጠረ አስረድቷል። Young boy, it's just that he got some crazy
fans. Yeah. And they're like, bro, that what I, but see, you gotta remember, bro. The internet and the streets, two different things, bro. ከዚህ በኋላ ያንግ ቦይ እና ሶልጃ ቦይ ሰላም የነበሩ ሲሆን ያንግ ቦይም አንድ ኢንተርቪው ላይ ቫዮለንስን እንደማያበረታታና ሰላማዊ ሰው እንደሚሆን ይናገራል። ይህንን የተመለከተው ሶልጃ ቦይ ግን በዚህ የተናደደ ሲሆን እሱም ሁሉም ቢሆን ቫዮለንስን እንደሚሰብክ ተናግሯል። Rappers in the game promoting beef, we promoting violence, we not painting our fingernails. You talking about y'all could be brainwashed if y'all want to. I'm head talking about. አሁን ደግሞ ወደ ኬቪን ጌትስ እንመለስ። ኬቪን እና ያንግ ቦይ ተመሳሳይ ሀገር በመወለዳቸው በጣም ይቀራረቡ ነበር። ለመቀራረባቸው ምሳሌ እንኳን ኬቪን የያንግ ቦይን ፊት ሰውነቱ ላይ ተነክሶታል። ነገር ግን ከቆይታ በኋላ ኬቪን ጌትስ ያንግ ቦይ ከሚያገኘው ገቢ 10% እንዲሰጠው ይጠይቃል። በዚህ የተናደደው ያንግ ቦይም The Story of OJ በተሰኘው ዘፈኑ ኬቪንን ዲስ አድርጎታል። ኬቪን አንድ ኢንተርቪው ላይ ቀርቦ ያለ ግን ያንግ ቦይን አሁንም እንደሚወደው ተናግሯል። I feel like y'all could get back to the place where y'all can make music again and do things like that. Of course. I love him. My love don't change for people. ከዚህ በኋላም ሁለቱ አውርተው የማያውቁ ሲሆን በድጋሚ ዲጄ አካዳሚክስ ጋር ቀርቦ የነበረው ኬቪን ጌትስ ለያንግ ቦይ ያለውን ፍቅር ተናግሯል። What happened with you and young boy? I love him to death. He's just on his journey right now. There's nothing he could do to make me stop loving him. I got his face tattooed on me. ወደ ቀጣዩ ራፐር ከማለፋችን በፊትም ሁላችሁም ሰብስክራይብ አድርጉ እንዲሁም ላይክ እንዳይረሳ። በመቀጠል የምናየውም ጄ ዳያንገን የተሰኘውን የሉዚኒያውን ራፐር ነው። ጄ ዳያንገን እና ያንግ ቦይ አንድ ላይ ሙዚቃ የሰሩ ሲሆን መጀመሪያ ላይም ጄ ዳያንገን ያንግ ቦይን እንደሚወደው ተናግሮ ነበር። I'm a fan of young boy music. He's dope. Yeah. You know, no smoke. ከቆይታ በኋላም ጄ እሱና ያንግ ቦይ አንድ ላይ የሰሩትን ሙዚቃ ኢንስታግራም ላይ ያስተዋወቀ ሲሆን በዚህ የተናደደው ያንግ ቦይም ቪዲዮውን ቶሎ አጥፋው ብሎ ኮሜንት ይጽፋል። ጄም ቪዲዮውን ያጠፋና ኢንስታግራም ላይቭ ገብቶ ያንግ ቦይን ይሳደባል። I stand on everything, you hear me? Ain't no don't play with me, ain't no disrespect me and just feel like they slide, you know. ከቆይታ በኋላም ጄ ዳያንገን 38K የተሰኘ ሙዚቃ ይሰራና ያንግ ቦይን ዲስ ያደርገዋል። ያንግ ቦይም በዚህ የተናደደ ሲሆን ጄይንም ለመግደል ሞክሮ ነበር። አንድ ቀንም መንገድ ላይ ጄይን አግኝቶት ያባረረው ሲሆን ይህንን ሁኔታም ቪዲዮ ሰርቶ ተናግሯል። We real head hunters, man. Come on, man. Open their mouth, came to what they was, man. And you caught the kid and left another family in the blind. በመቀጠል ደግሞ ወደ በርድማን እንመለስ። በርድማን የተለያዩ ኢንተርቪዎች ላይ ያንግ ቦይን የሚያደንቀው ሲሆን ያንግ ቦይን የሚበልጥ ማንም ራፐር የለም እያለም ደጋግሞ ይናገራል። I think NBA Youngboy might be the biggest rapper. I said that 5 years ago. What you mean big when you say big? Ain't no gonna be bigger than NBA Youngboy. ወደ ባቢ ሻማርዳ ስንመለስ ደግሞ ባቢ ያንግ ቦይን በጣም ነው የሚጠላው። የተለያዩ ቪዲዮዎችን እየሰራም ያንግ ቦይ እና የያንግ ቦይ ጓደኞች ትክክለኛ ጋንግስተሮች አይደሉም እያለ ተሳድበዋል። What you doing, homie? Tell me about your brother shooters and your brothers this and you always with your brother that what the you doing? ያንግ ቦይ ደግሞ በተራው ቪዲዮ ሰርቶ ባቢ ሻማርዳ ላይ ዛቻ አስተላልፈዋል። No, you ain't even take no flower to this man grave. I guarantee you ain't take not one flower to this man grave. And you out like that, man. I ain't even got nothing to do with the situation, man. ነገር ግን አሁንም ባቢ ያንግ ቦይን መሳደብ ያላቆመ ሲሆን ፊት ለፊት ቢገናኙም ከካሜራ ፊት እንደሚገለው ተናግሯል። For money, but when I catch y'all or DJ Academics, everybody, bro, any I catch like whack, any record this, I'm going to. ይህንን የተመለከተው ያንግ ቦይም እየሳቀ ቪዲዮ ቀርጾ ለቋል። No. በመቀጠል ደግሞ የያንግ ቦይ ቀኝ እጅ የሆነውን ኳንዶ ሮንዶን እንመልከት። ኳንዶ ሮንዶ ዲጄ ፍላድ ጋር ቀርቦ ያለ ከያንግ ቦይ ጋር ስላላቸው ግንኙነት ተናግረዋል። NBA young boy started to come around. After I dropped a video on Instagram rapping and he been real since day one. ኳንዶ ሮንዶም ሁሌም ከያንግ ቦይ ጎን ሲሆን ለሱ ሲልም የተለያዩ ጸቦች ውስጥ ገብተዋል። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።